ወላይ ኦሮሞ ልጆች ሳፖርት ወላይ ሀዲያ ልጆች አያረጉኝም በህይወታቸው። ለእኔ የሚያረጉኝ ኤርትራውያንና የአማራ ልጆች ናቸው ሳፖርት የሚያረጉኝ። የትግራይ ተወላጆች ደግሞ ቢያንስ ከ110% ሊኖሩ ይችላሉ የሚወዱኝ። እዚህ መጥቶ ደግሞ ይሰድቡኛል። መጥቶ አንቺ ቆሻሻ ይሉኛል። መጥቶ አንቺ ባንዳ፣ አንቺ ተለጣፊ። እነሱ ነው የሚያስለቅሱኝ። አንደኛ ማንም አያስለቅሰኝም። በዚህ ሰበብ ነው የተናገርኩት እኔ። እነሱ ነው አሳልፎ የሚሰጡሽ። ሪታ እኔ ንገርሽ፣ አዚዛ ቤት ታውቂዋለሽ? አዚዛ ቤት ምን እንዳደረኩ ታውቂያለሽ? የሆነ አረብ እዛ ተኝቶ ማለት ነው $500 ተሰረቀ። ያ ሰው $500 ያ ሰው ምን ነው ተገኘ? የአንድ ትግራዊቲ የወንድሟ የባሏ ወንድም ነው። የባሏ ወንድም እየሰማችሁ ይሆናል። ከዛ እኔ ደግሞ ያኔ በቃ ስራ ስለነበረኝ ወደ ቤት መጣሁና ተደወለልኝ። ዜድ ነይ፣ ምን ሆናችሁ ነይ? ለካ ሄደው ምን አሉ? ትግራዊት ናት ያቺ የተሰረቀው የባሏ ወንድም ነው። ከዛ ማን ነበረች? ዜድ ማን ሲል ኦረ እሷ እኮ ሌባ ናት እንደዚህ መቀሌ ምናምን ብለው ተናገሩ። ያቸው እስከ እንደዚህ ነው የምጠላቸው እኔ፣ እስከ እንደዚህ ጥልት ማረጋቸው። ከዛ እሺ፣ ከዛ ተደወለ። ማን ነው ደወልልኝ? ተላል ደወለልኝ። ተላል ምናምን ነይ አለኝ። እሺ ብዬ ሲሄድ እንደዚህ ብር እኔ አልኩት። አዎ። ከዛ ልጁ ደግሞ ተነሳና ነው እሷ አትሰርቀኝም አለ ልጁ የተሰረቀው አረብ። ከዛ የሰረቀው አረብ አሰርቀኝም አለና ከዛ አጋጣሚ ካሜራ ያው ታውቂዋለሽ አይዛ ቤት ይከፈት። ካሜራ ሲከፈት አረብ ሲሰርቀው አረብ እየሰረቀው እና አላፈሩም እነዚህ ሰዎች። አሳልፈው ግን ሰጡኝ። ሌባ ስትነበርኩ መቀሌ ላይ አሳልፈው ሰጡኝ። ያቸው በቃ እስከ እንደዚህ ነው የምጠላቸው እኔ፣ እስከ እንደዚህ ነው የምጠላችሁ። በቃ አትምጡኝ፣ አትከተሉኝ ምላችሁ ለዚህ ነው በቃ መብራንም ለዚህ ነው በቃ አትከተሉኝ ምላችሁ። እኔ አልወዳችሁም። እኔ በቃ አትምጡኝ። እኔ የምትወዱኝ አንዳንድ ከ110 ተጋሩ ትኖራላችሁ። እናንተ ብቻ ትበቀኛላችሁ። አትከተሉኝ በቃ እስከ እንደዚህ። አረብ ሀገር አስቢ እንግዲህ የሚገቡ ጩቤ ታውቂያለሽ? እስኪ እሷ ተብሎ ስወጋ አሳልፎ ሰጡኝ ማለት ነው። በማላቀው ሲወጉኝ አስቢው እንደዚህ ድርቅ አድርጎ። እኔ እሱ ነው የታየኝ። ከዚህ ቤት እኮ ነው ተጠርቼ ሄድኩት ድጋሚ። ምንድነው ምናምን እንደዚህ ብር ምናምን ኧረ ነው ምናምን ስለው እሱ ተነሱ ነው እሱ አትወስድ ምናምን ሲል ስማቸው ስጠራለች። እኔ ታዝኛለሽ። አትጥሪ ዜድዬ፣ እንዲህ በቃ ለመሰለሽ ስም ስጠሪ ሌላ መዘዝ፣ ሌላ ነገር እየሆነ ስለሚመጣ ምንኛውንም ነገር ስታረጊ ስም አትጥሪ። እሺ ችግር የለውም። ሁላችንም ስንኖር ችግር ይፈጠራል። እየጠራለም እንደ አዛቤ ተላል ምናምን እያልኩ አይደለም እንደ እነሱም ስም መጣት ይኸው ነፃነት ዋልቢኮሎ ለሆነት እሷ ታላቅ እህቷ አሳልፋ አረ ዜድ አታረግም ነው ያለችው። ታናሽ እህቷ ግን ከባሏ ከወንድሙ ባል ስለወለደች እሷ እኮ መቀሌ ሌባ ናት የነበረችው እሷ ናት የሰረቀች ምናምን ብላ እኮ ነው አሳልፋ የሰጠች። እንግዲህ አታልቅሺ እባክሽ፣ አታልቅሺ። ማልቀስ የለብሽም ማውሪ። ለዚህ ነው የምጠላችሁ ማለት ነው። ተጋሩ ብየሳደብ በምክንያት አይደለም። አትምጡኝ ቤቴ አልፈልግም። ታብታብም አልፈልግም፣ ኮሜንትም አልፈልግም። አትምጡኝ በቃ በእናንተ የተነሳ ነው ያ ሁሉ ሚስጥር ያነሳሁት። በእናታችሁ አትምጡኝ፣ አልፈልጋችሁም። በእናታችሁ አትምጡኝ፣ እናቴን አትምጡኝ። እስከ እንደዚህ ናችሁ ለእኔ። አሳልፋችሁ ለእህታችሁ የምትሰጡ ሰዎች ናችሁ። ተውኝ በቃ። እኔ ምንም አልፈልግም ከእናንተ ታብታብም አልፈልግም፣ ኮፕሊንግም አልፈልግም፣ ምንም አልፈልግም። በቃ አትምጡኝ። አሳልፋችሁ ለአረብ የሰጣችሁኝ ናችሁ እናንተ። ይሄ ነው በቃ። አሳልፋችሁ ለእህታችሁ
ለአረብ አሳልፋችሁ የሰጣችሁ ናችሁ እናንተ። አዎ እሱ እንኳን እሱ አሰርቀኝም እያለች እናንተ ግን አሳልፋችሁ የሰጣችሁን ተጋሩ ናችሁ። ይሄ ነው በጣም መጠላችሁ። ለዛ ነው ተጋሩ ብዬ ስጠላ ግን በጣም መወዳችሁ ተጋሩ አሉ። በጣም ማከብራችሁ ሪስፔክት ማድረጋችሁ። ለእኔ እኮ ወንድሞቼ የምወዳቸው ጓደኞች እኮ ትዴፍ ናቸው ህይወታቸው የሰው ግን እኔ የመቀሌ ልጅ ነኝ። አብሶ እኔ የመቀሌ ልጅ ነኝ። አብሶ የወረዳና የቁሸት ልጆች ገጠር ተወልዳችሁ ያደጋችሁ መጣችሁ አትጻፉልኝ። አዎ አትጻፉልኝ፣ አልፈልጋችሁ። ተውኝ በቃ። እኔ እየኖርኩ ነኝ። እኔ ቲክቶክ የታወቁ አሁን 1 ዓመት ከ4 ወር ወይ 1 ዓመት ከ3 ወር ወይ 1 ዓመት ከ5 ወር ነው የታወቁት ቲክቶክ ላይ። ከዛ በፊትም አልታወቅም። የታወቁት አሁን 5 ወር 6 ወር 7 ወር ነው። ሌላ ምንም ታሪክ ሁሉም እኮ ተጋሩ እኮ አይደለም አንቺን የሚጠላሽ። ከስር ከስር የተወሰኑ ናቸው እኮ ማሬ፣ የተወሰኑ ናቸው አንቺን የሚሰድቡሽ የሚያንቋሽሹሽ ምናምን እንጂ ሁሉም እኮ አይደለም። እኔ ሁሉ ነው የሚመስለኝ። በቃ አሳልፎ የሰጡኝ ቀን አንቺ እንደ ሳውዲ ቢሆን እንደ ሌላ ቢሆን ካሜራ ባይኖረው እኮ ተሰቅዬ ነበር። ስርቅ ሐራም አይደለም የሚባለው ሳውዲ ላይ ስርቅ ሐራም አይደለም የሚባለው። ሐራም ተብሎ እኮ ተሰቅዬ ነበር። ያ ጭንቅላቴ ማስገባው ያ ነገር ነው። በቃ ዜድዬ ወሬ ቀይሪና አሁን አልፏል ያለፈው። ቀንሽን አታበላሺ፣ ጌምሽን ተጫወቺ፣ አታልቅሺ፣ እንትን በይ። ያንቺ ደግሞ ጌምሽ ተጫወቺ። ማልቀስ የለብሽም። ለምን ፈልገሽ ነው ጌምሽ? እኔ ልጮታ። ኧረ ዜድ በቃ ሳቂ። እንደ ቀኑ ሙሉ ሙድሽን ጦልበሽ ልትውይ ነው እንዴ? እኔ አንቺን ነው እኮ በቃ ፈታ ቤት አለ። እስቲ በማለት አሁን አንቺ ዜድ መቼ ነው ሰውነትሽን የታጠብሽ? እስኪ ንገሪ፣ መቼ ነው? እኔ ሰውነት የምታጠቢው እኮ በእንትን ታውቂዋለሽ እኮ በያኔ። እሺ መቼ ነው የታጠብሽ? ንገሪ። ኧረ ምንድን ነው ዛሬ? ሮብ ነው ዛሬ? ሐሙስ ነው ዛሬ። ሮብ። አንቺ ግን ተጣየሽ። ጠንጋራ ነሽ ያልኩሽ በምክንያት ዛሬ ማክሰኞ ነው ገና። አዎ ሮብ። አዎ ማክሰኞ ጋይስ፣ ማክሰኞ ነው እንዴ? እኔን ታሳስተኝ ነው እንዴ? ማክሰኞ ነው። ጠዋት ነው የታጠብኩት ማርያም። እኔ ሰኞ ወደ ጠዋት። አዎ ሰኞ ጠዋት። ማክሰኞ ያው ሰኞ ማታ ያው እስካሁን ያለሁት ኖርማል። ኧረ ሪታ አንቺ እኔ ግን ፎቶሽ እንዳላወጣው እዚህ ፎቶሽ ከአንቺ ጋር እንዳላወጣው። የቱን? ያው እንኪ በይ። ወይኔ እቺ ልታዋርደኝ ነው ዛሬ። ምን አይነት ፎቶ ይሆን? አይ ከእቺ ቆይ። አንቺ ራሄል ግን ጤነኛ ነሽ? ምን አባሽ የጤነኝነት ስሜት እየታየብኝ አይደለም? በጣም ጤነኛ ነኝ እኔ ማሬ። አይ ታልቅስ፣ ቁጭ ብላ ታልቅስላችሁ እንዴ? በቃ ተሳቅ፣ ወሬን ቀይር። ይሄ ፎቶ ወይኔ አይታይም፣ ማርያምን አይታይም። ቆይ አይታይም። እዛ ሮብላ ጋር እቺ ልጅ ላሳይሽ ብዬ ማርያምን አይታይም። እንደዚህ ይመስላል። እኔ ጋር ለኔ በዛኛው በኩል ስለተቀመጥኩ ነው። እና ታዲያ ዝም ብለን እናልቅስ እንዴ ተቀምጠን? ማሮቼ እኔ የምልሽ ዜድ ሌሊቱ ሙሉ አልተኛሽም ማለት? ደግሞ ምንሽ ልነሳባ ነው? በሽተኛ ነሽ በነገራችን ላይ። አንድ ቀን ግን እንደዛ ነው የሚፈልጉ። ይሄ ቤት ማለት ነው እንደዚህ ቤንዚን እርክፍክፍ አድርገህ ማለት ነው ክርቢት ልኩስ። አራሴ አንቺ ዜድ አሁን አልሰማሽም እንዴ? ሰይጣን እኮ ቶሎ ቶሎ መተግበር ጀምሯል እኮ። እንዳታስቢ እንደዚህ ነገር። ይሄን ነገር ከጭንቅላትሽ አውጪ። እንደዚህ አይነት ነገር ከጭንቅላትሽ አውጪሽ። ደግሞ የሰው ቤት አቃጥለሽ ሰውየውስ ምን ይለቃ? ሰውየው ቤትማ ይስተካከላል ቆሻሻ። እና አንቺ አብረሽ ብትቃጠይስ? እና በቃ እንደዛ እንደምፈልገው ቤንዚን እንዴ! እንደዚህ አይነት ነገርማ ከአይምሮሽ ማውጣት አለብሽ። አይ እንደዚህ አይነት ነገርማ መመኘት የለብሽም ዜድዬ። በዚህ ዘመን ላይም ደግሞ እንደዚህ አይነት ነገር ተመኝተሽ እንደዛ በቃ የሆነ አንዳንዴ እኮ ወዶ አይደሉም ሪታ። ቆይ ልንገርሽ፣ አንዳንድ ሰው ወዶ አይደለም የሚታነቀው የሚሞተው። አንዳንድ ሰው ወዶ አይደለም ራሱ የሚያጠፋው እላለሁ። አንዳንድ በቃ የሆነ በቃ አደሻል የሆነ በቃ
እልህ ውስጥ የሚያስገቡሽ። እኔ ግን አሳንቃቸዋለሁ እንጂ አልታንቅም። እንደዚህ ብለሽ ነው ማሰብ ያለብሽ እንጂ የምን መታነቅ የምን ማቃጠል እንትን እንደዚህ መጥፎ መግደኝ። ኧረ እኔ እገላ በቃ አንዳንዴ እኮ እንደዛ እላለሁ ማርያምን በቃ የሆነ አብሶ በቀደምማ እንደዛ ብዬ ነበር። በቃ የሆነ ሰይጣን የሆነ በቃ ሰይጣን እንትን የለም። ከዛ ዋይዜ እነዚህ ስላናደርሽ ልታነቅ አታረጊውም አልኳት። እንዲህ ዜድ መታነቅ ብለሽ አስበሽ ነበር? ላይ ያናድሻል እኮ የሚሳደቡት በውስጥ ምሽ በዚህ በውስጥ የሚሳደቡት ስድብ ብታይ በውስጥ ወይኔ የሚያስጠላ ስድብ። እኔ ብሎክ ነው የማደርጋቸው። ድልት አድርጌ እንደዚህ ድልት አደርጋቸዋለሁ። የሆነ የሚሳደቡ ስድብ በቃ እሱ እያስታወስኩ ነው እኮ ማለቅ ሰው የሚሳደቡ ስድብ ደግሞ ማቃቸው እኮ ናቸው። እማላቃቸው እኮ አላቃቸውም። የት አባታቸው ፌክ አካውንት ምን ብዬ እንትን አደርጋቸዋለሁ። እማቃቸው መቀሌ ትገቢያለሽ ቤተሰቦችሽ እንዴት እናደርጋቸዋለን ምናምን እያሉ እማቃቸው እማቃቸው ናቸው። እማላቃቸው ቢሆንማ እማላቃቸው ቢሆን ማርያምን የትን ብዬ እንትን አደርጋቸዋለሁ። እማቃቸው ፍንዳታዎች ቆይ ትገቢያለሽ ቆይ እንደዚህና አንቺ ከነሱ በላይ እኮ ጎርሟሳ ወንድሞች እኮ አሉኝ ሲያማምሩ ወንድሞቼ። እናቴ ትሙት እንደዚህ ልለጥፋቸው ማንም ያውቃቸው 11 ቀበሌ ማንም ያውቃቸው እነ ሰዓርም እነ ሚኪያስ ሁለቱ ናቸው ፍንዳታ። ሌላው ዲያቆን ነው። ምን ዜዳ ታኝተሻል እንዴ ዛሬ? አዎ ታኝተሽ ነው የተነሳሽው? አዎ በቃ አሁን ጨዋታ ቀይሪ፣ አታልቅሽ፣ ጨዋታሽን ቀይሪ ምናምን ፈታ በይ ራስሽን ችለሽ እሺ።